እንግዲህ ሩታ ዛሬም ደግሞ አብርሽን ይቅርታ ጠይቃለች፣ ለምናለች። ኧረ በስመ አብ! እኔ በጣም ነው የሚገርመኝ ሩታ ፍቅር ማለት ነው። በጣም ፍቅር ከባድ ነው፣ ግን እሷ ላይ መፍረድ አይቻልም። ምክንያቱም ከባድ ነው ፍቅር፣ በቃ እውር ነው፣ ማየት አትችሉም። ከልብ ካፈቀራችሁ ማውጣት አይችሉም ምናምን እስከምትቆርጡ ማለት ነው። ዝም ብላችሁ ነው የምታፈቅሩ ምናምን እየጎዳችሁ ዝም ብሎ ነው የምታፈቅሩ። ያው ሩታ ላይ እየተረዳሁት እሱን ነው። በቃ እየተጎዳች ከነሱ ጋር እየተከረከረም፣ ምክንያቱም እየሰራችላችሁ እኮ ነው። ሩታ እየሰራችላችሁ ነው፣ እየጠቀመች እኮ ነው። አብርሃምን እየጠቀመች ነው። ምን ሆኖ የምትጎዳ? እየጠቀመች ነው። ሩታ ባትኖር አብርሃም አይንቀሳቀስም፣ ቻናሉ አይንቀሳቀስም። የዛሬ አይዲያ ራሱ አይኖርም ሩታ ባትኖር ማለት ነው። ምክንያቱም ለሱ እንደዚህ እየሰራች ሁልጊዜ እሱ እየተቀራረ፣ ሁልጊዜ እሱ እያካበደ ነገሩ ሁልጊዜ ማለት ነው። ምክንያቱም እነኒ አንቺ ነሽ መድኃኒት አደረግሽው ምናምን። የምን መድኃኒት ተደርጎ ነው? አንተ ላይ ምንም መድኃኒት አልተደረገም። መድኃኒት ከተደረገ እንዴት ነው በምክር ምን ልትፈወስ ቻልኩ? እንዴት ነው ሙዜጋ እንትናለ እንዴት ነው መፈወስ ቻልኩ? የተፈወስክበት ምክንያት አልነገራችሁም። ስለዚህ አልታመምክም። ምን የታመምክ ነገር የለም። ግን ሁልጊዜ ለምንድነው የምትለምኝ ሩታ? በእውነት ጨክኝ አንቺን። በቃ ስራም ቢሆንም ጨካኝ ሁኚ። እኔ በጣም ነው አንጀቴን የበላችሁ ዛሬም። በቃ ሁልጊዜ እየከፋት ነው፣ ያስታውቃል። ፍቅር አልጨረሰችም። በቃ እኔ እንጃ። ፍቅር ከባድ ነው በእውነት ከባድ ነው። ልባችሁ ላይ 10 ዓመትም ሊቆይ ይችላል። ፍቅር በጣም ከባድ ነው የምር። ከልብ ካፈቀራችሁ፣ ለዛም ከመጀመሪያ ከሆነ በጣም ነው ዋጋ የምትከፍሉት። በጣም ሌላ ሰው አፍቅራችሁ ከሌላ ሰው እየኖራችሁ ራሱ ጭንቅላታችሁ ላይ ይቀመጣል። ለምን እንደሆነ ያላቅም። የመጀመሪያ ፍቅር በጣም ከባድ ነው። እየተጎዳችሁ ተጎርታችሁ ከዛ ፍቅር ወጣችሁ ራሱ ማለት ነው ሁልጊዜ ጭንቅላታችሁ ላይ አለ፣ ሁልጊዜ ማለት ነው። ስለዚህ እቺ ልጅ እየተጎዳችም ነው። የሰው ምላስም እየደከማት ነው። እውነት ነው። አንዳንዴ እኮ የሰው ምላስ ያደክማ፣ ያወድቃል። ተስፋ ትቆርጣላችሁ። አንዳንዴ በጣም ምንም ነሃል ጠንካራ ብትሆኑ ተስፋ ትቆርጣላችሁ። ምክንያቱም ሁልጊዜ እንደ ክፉ ሆና ነው ካራክተር የምትሰራ። በቃ ክፉ ነች፣ ምን ነች። አሁን ምኑ ነው መድኃኒት የምታደርግህ? ምኑ ነው መድኃኒት የምትደረግ? መድኃኒትም አልተደረገህም። የምንም መድኃኒት አልተደረገህም። መድኃኒት ከተደረገ ጸሎት ነው። እንዴት ነው በአንድ አፍታ መፈወስ የምትችለው? በአንድ ቀንም እንዴት ነው ፈውሰሽ ማምጣት የምትችለው? በስንት ጊዜ እንትን ያለ ማለት ነው። ስለዚህ ሁልጊዜ በቃ አንተ አትፈልግም ሄርሜላ ጋር መኖር ነው የምትፈልገው ከሆነ አንተ ነህ አሁን እዚህ ጋር ልጅቷን የሆነ ነገር ታሳያለህ፣ የሆነ ፊት ታሳያለህ። ከዛ ልጅቷ በቃ ሊመለስ ይችላል፣ እኔ ዋጋ ብከፍል ሊመለስ ይችላል፣ መስዋዕትነት ቢሆን ሊመለስ ይችላል ብላ ነው የምታስበው። አንተ ግን የሆነ ነገር መስራት ስለምፈልግ ብቻ ነው የምታሳያት አንተ። ከዛ በኋላ መኖር የምትፈልገው ሄርሜላ ከሆነ ለጥቀጥ ብለህ በዛ መንገድ ሳይዝ መኖር ነው፣ በቃ መኖር ነው። ከዛ እሷም ትወጣለታል፣ ትቆርጣለች። ግን አንተ በሰበብ ወደ እሷ እየመጣች እሷ እንዴት ነው መቁረጥ የምትችለው? እሷ እንዴት ነው ከዚህም ፍቅር መውጣት የምትችለው? ስለዚህ እኔ እቺ ሴትዮ ደግሞ አስባችኋል? የሄርሜላ ስም ስነሳ እንዴት ደም እንደምትለብስ የሆነ ነገር እነሱ ሲናገሩ እንዴት ደም እንደምትለብስ ማለት ነው እቺ ሴትዮ ማለት ነው። እቺ ሴትዮ አሁን በጭራሽ መሀል ገብታለች። አብርሃም ወደ ሩታ ይመለሳል። እግዚአብሔር በቆ እግዚአብሔር። ምክንያቱም በጣም ጠምዳለች ሩታን እቺ ሴትዮ ማለት በጣም ጠምዳለች። በቃ ምላስ ምናምን እንትን የምትለው አንዳንዴ በጣም ነው የሚገርመው። እግዚአብሔርን ዋጋ ከፍላችሁ ለነሱ እንዲያልፈላችሁ ብዙ ነገር አድርጋችሁ ምናምን ብዙ መስዋዕትነት ከፍላችሁ ከዛ በኋላ እንጀራ ሆነላችሁ፣ በረከት ሆነላችሁ ለነኚህ ሰዎች። በእውነት ሩታ ለአብርሃም በረከት ነው ብዬ ነው። ስጦታ ነች። የምር መያዝ አልቻለም እንጂ ስጦታ ነች። በቃ ምንም ናል መስራት የሚችል ወንድ ልጅ መስራት ቢችልም አብርሃም በዚህ ልክ አይሄድም።
ሴት እሷ እንደ ሴትነቷን ታበት እንትን በትር ቡዜን ብትይ በሷ ነው እንትን ፈመሱ 100,000 ገባሁ በሷ ነው ምሰሪ እስከዛሬ ሁላችሁም የአብርሃም ቤተሰቦች ማለት ነው። ስለዚህ ሩታን ከልብ የሚወዳ ማን እንደሆነ ታውቃላችሁ? ሩታን ከልብ የሚወዳት ኤልዱና ኤፋ ብቻ ነው። ኤልዱና ኤፋ ብቻ። ኤልዱ በጣም ነው የምትወደው ሁልጊዜ ማለት ነው። ስለሷ መናገር አትፈልግም ነው የምትለው። በቃ እንዴት እንዳመጣች በዛ ጊዜ ስለምታውቅ ማለት ነው። እንዴት እንዳመጣች በዛ ጊዜ ታውቃለች። ኤልዱ ነች ያመጣችዋ ወደሱ። በቃ እንዴት እንዳመጣች ስለምታውቅ እንትን ማለት አትፈልግም። በቃ ሩታን በጣም ነው የምትወዳት። ኤፋም እንደዛ በጣም ነው የሚቆምላት፣ በጣም ነው የሚወዳት ከልብ ማለት በቃ ተረድቷል። ምን አይነት ሴት እንደሆነች ተረድቷል። እነኚህ ግን መረዳት አይፈልጉም። በቃ ያዩ ጋር ምናምን ብቻ ነው ግር ማለት የሚፈልጉ ክፎች።